ቀጣዩ የዚህ ዩኒት ሁለተኛ ቶፒክ ደግሞ ፎርጌቲንግ የሚል ነው። በዕለት ተዕለት በምናደርጋቸው ድርጊቶች ውስጥ የማዕት ኢንፎርሜሽኖችን የሚያጋጥሙን የሰዎች ስም፣ ኢቨንቶች፣ አዲስ መረጃ፣ አዲስ እውቀት፣ የቦታ ስም፣ የጓደኛችን ስልክ ቁጥር፣ አዲስ ፎርሙላ፣ ኢኩዌሽን፣ የምናነበው መጽሐፍ፣ በጣም ብዙ የሆኑ ኢንፎርሜሽን ነው በየቀኑ የሚያጋጥሙን። ሁሉንም 24 ሰዓት የሚያጋጥመንን መረጃ በሙሉ ደግሞ ናቹራሊ ማስቀመጥ አንችልም ማለት ነው። ለዛም ነው ብሬናችን ሴሌክቲቭ የሚሆነው። አንዱን ያስቀምጣል፣ አንዱን ፎርጌት ያደርጋል ምናምን ማለት ነው። በጀነራሊ ሳይኮሎጂስቶች ፎርጌቲንግ የሚለውን ቃል ሲጠቀሙ ኦልሬዲ ሎንግ ተርም ሜሞሪ ላይ ኢንኮድ ያደረግነውን ሪከርድ ያደረግነውን እና ስቶር ያደረግነውን ኢንፎርሜሽን ሉዝ ማድረግ ማጣታችንን ዲስክራይብ ለማድረግ ፎርጌቲንግ የሚለውን ቃል ይጠቀማሉ። ፎርጌቲንግን በተመለከተ የተደረጉ የተለያዩ ጥናቶች አሉ። የጀርመኑ ፊሎሶፈር ሄርሜቤንጋስ ያደረገውም አንዱ የሚጠቀስ ነው። እሱ ያደረገው ምንድነው? ትርጉም የሌላቸውን ቃላቶች ለመሸምደድ ነው የሚሞከረው። ሁለት ኮንሶናንት እና አንድ ቫውል ያመጣና ለምሳሌ እንደነዚህ አይነት ምንም ትርጉም የሌላቸውን ቃላቶች ለመሸምደድ ይሞክራል። በዚህ ጥናቱ ላይም በጊዜ በመከፋፈል ከምን ያክል ጊዜ በኋላ ነው ምን ያክሉ ማስታወስ የምችለው የሚለውን ይመራመራል። በዚህ ሪሰርቹ ላይም ፎርጌቲንግ መርሳት የሚከሰተው ያንን ነገር ከተማርነው ከጥቂት ጊዜ በኋላ ነው። በተለይ ደግሞ ዘ ፈርስት አወር የመጀመሪያው ሰዓት ላይ ነው አብዛኛውን ነገር የምንረሳው ይላል። ከ9 ሰዓት በኋላ ደግሞ የመርሳት ሬቱ እየቀነሰ ነው የሚመጣው ይለናል። ባጭሩ መጀመሪያ አካባቢ ብዙ የተማርነውን ነገር እንረሳለን። ከቆየና ማስታወስ ከቻልን ያንን ነገር የመርሳት ሬታችን በጣም ዝቅተኛ ነው የሚሆነው ማለት ነው። ፎርጌቲንግን በተመለከተ የተለያዩ ቲዮሪዎች አሉ። ሞጁል ላይ ያሉትን 5ቱን ቲዮሪዎች እንይ። ቲዮሪስ ኦፍ ፎርጌቲንግ። የመጀመሪያው ቲዮሪ ዘ ዲኬ ቲዮሪ ነው። ዲኬ ቲዮሪ የሚነግረን አንድን ነገር አልፎ አልፎ የማንጠቀመው የማናስታውሰው አክሰስ የማናደርገው ከሆነ በጊዜ ሂደት ከሜሞሪ ይጠፋል ነው የሚለን። ዲኬ ማለት በአማርኛ ራሱ መበስበስ ማለት አይደል? እናም በጊዜ ሂደት ከሜሞሪ ትሬስ ኦር ከኢንግራም ይጠፋል እንደማለት ነው። ኢንግራም ማለት በኒውሮ ሳይንስ ውስጥ ያለ ቃል ሆኖ አንድ ሜሞሪ ስንፈጥር የሆነ ሜሞሪ ክሬስ ስናደርግ ኒውራል ስትራክቸሩ የሆነ በሴል ደረጃ ለውጥ ያመጣል፣ የሆነ ማርክ ነገር ይኖረዋል ይለናል። እናም ያንን ለውጥ ኢንግራም እንለዋለን። አንድ ነገር አልፎ አልፎ ማናስታውሰው ከሆነ በጊዜ ሂደት ያ ኢንግራም ሜሞሪ ይጠፋል ነው የሚለን። ይህ ብዙ ጊዜ ሾርት ተርም ሜሞሪ ላይ እና ሴንሰሪ ሜሞሪ ላይ የሚከሰት ነው። አንድን የተማርነው ነገር ካልደጋገምነውና ፕራክቲስ ካላደረግነው ቶሎ እንረሳዋለን ማለት ነው። ይሄ ምን ይባላል? ዲኬ ሜሞሪ ይባላል። ዲኬ ሜሞሪ እንግዲህ ሎንግ ተርም ሜሞሪ ውስጥ እንዴት ነው ፎርጌቲንግ የሚከሰተው የሚለውን ፉሊ አያብራራለን። ለምሳሌ አንዳንድ ሰዎች ትናንት የተማሩትን ረስተው ከዓመት በፊት የነበረውን ደግሞ የሚያስታውሱበት አጋጣሚ አለ። እናም ለዚህ ነው ሁለተኛው ቲዮሪ ፕሮፖዝ ተደረገ ማለት ነው። ኢንተርፈረንስ ብሬናችን ውስጥ ተመሳሳይ ሜሞሪዎች ሚክስ ሲሆኑብን የሚከሰት ነው። የሆነ ነገር አውቀን ተምረነው አእምሯችን ውስጥ ካስቀመጥነው በኋላ እንኳን አንዳንዴ ላናስታውሰው እንችላለን። አንዱ ምክንያት ኢንተርፈረንስ። ሁለት አይነት የኢንተርፈረንስ አይነቶች አሉ፣ ፕሮአክቲቭ ኢንተርፈረንስ እና ሬትሮአክቲቭ ኢንተርፈረንስ። ፕሮአክቲቭ ኢንተርፈረንስ የምለው የድሮ ሜሞሪያችን አዲሱን ሜሞሪ ለማስታወስ ያዳግተን ነው። ለምሳሌ ሁሌ ትምህርት ቤት ስትሄዱ ሳይክል ይዛችሁ ነው የምትሄዱት እንበል። ሁሉ ጊዜ ደግሞ ፓርክ የምታደርጉት ተመሳሳይ የሆነ ቦታ ነው። ዛሬ ግን እንዳጋጣሚ ሌላ አዲስ ቦታ ፓርክ አደረጋችሁት። ከዛ ከክላስ ስትወጡ ባይ ዲፎልት ሳታስቡት የድሮ ቦታ ልትሄዱ ትችላላችሁ። ይሄ ማለት እንግዲህ የድሮ ሜሞሪ አሁን ላይ አዲሱን ሜሞሪ እንዳናስታውሰው አፌክት አድርጎናል ማለት ነው። ይሄ ፕሮአክቲቭ እንለዋለን ማለት ነው። የድሮ ሜሞሪ አዲሱን ኢንተርፌስ ሲያደርግ ጣልቃ ሲገባ ማለት ነው። ሬትሮአክቲቭ ኢንተርፈረንስ የምንለው ደግሞ ተቃራኒውን ነው። አዲሱ ኢንፎርሜሽን የድሮ እንዳናስታውስ ያደርገን ነው። ለምሳሌ ሁሌ የምትደውሉለት ጓደኛችሁን ስልክ ቁጥር በዚህ ሳምንት ቀየረን በል። ከዚህ በፊት በቃላችሁ ታውቁት ነበር፣ ሁሌ ትደውላላችሁ ምናምን። ሰሞኑ ደግሞ ቢቀይርና አዲስ ስልክ ቁጥሩን ብትይዙት ከተወሰነ ጊዜ በኋላ የድሮውን ስልክ ቁጥር የመርሳት አዝማሚያ ነው የሚኖራችሁ። ምክንያቱም ይሄ ሬትሮአክቲቭ ኢንተርፈረንስ ይባላል። አዲሱ ሜሞሪ የድሮ ሜሞሪ እንዳናስታውስ ጣልቃ ሲገባብን ማለት ነው። በጥቅሉ ኢንተርፈረንስ ብሬናችን ተመሳሳይ ኢንፎርሜሽኖች ገብተውበት አንዱ ከአንዱ ጋር ኮምፒት ሲያደርጉና አንዱን እንድንረሳው ምክንያት ሲሆን ማለት ነው። ሶስተኛው ቲዮሪ ደግሞ ዲስፕሌስመንት ኦር ኒው ሜሞሪ ፎር ኦልድ ቲዮሪ ነው። ዲስፕሌስመንት ቲዮሪ ፎርጌቲንግን የሚከሰተው አዲሱ ኢንፎርሜሽን የድሮውን ፑሽ አውት ሲያደርገው ነው ይለናል። ላይክ የድሮ የቪዲዮ ካሴቶች ምናምን ላይ አዲስ ቪዲዮ ሪከርድ ስናደርግ የድሮ ይጠፋሉ፣ ሜሞሪያችንም ዘሴም ነው ይለናል። ብሬናችን አዲስ ኢንፎርሜሽን ሲያገኝ አንዳንዴ የድሮውን ይተካል ይላሉ። ይህ ብዙ ጊዜ ሾርት ተርም ሜሞሪ ላይ ሀፕን
ሾርት ተርም ሜሞሪ ፓርት 1 ላይ 7 ፕላስ ኦር ማይነስ 2 የሚሆኑ ፒስ ኦፍ ኢንፎርሜሽን ነው የሚይዘው ብለን ነው። ሶ የተገደበ ኢንፎርሜሽን ነው የሚይዘው። ቱ ማች የሆነ ብዙ አዲስ ኢንፎርሜሽን ሲገባ የድሮዎቹ ይረሳሉ ማለት ነው። ለምሳሌ አንድ ሰው ስልክ ቁጥር እየነገራችሁ እዛው ጋር በቃ ይሄን ታውትና አዲሱን ልንገራችሁ ቢል ቀደም ብሎ የነገረልን ከደቂቃዎች ወር ከሰከንዶች በፊት ቀድሞ የነገረን ስልክ ቁጥር እንረሳዋለን፣ አዲሱን እንይዘዋለን ማለት ነው። ይሄ ዲስፕሌስመንት ቲዮሪ ይባላል ማለት ነው። ይሄ ዲስፕሌስመንት ቲዮሪ ለሎንግ ተርም ሜሞሪ አፕላይ አያደርግም። ምክንያቱም ሎንግ ተርም ሜሞሪ በጣም ብዙ የሆኑ ኢንፎርሜሽኖችን መያዝ የሚችልና ገደብ የሌለው ነው ማለት ነው። አራተኛው ቲዮሪ ሞቲቬትድ ፎርጌቲንግ ነው። ከቃሉ እንደምንረዳው አንድ ነገር ሆን ብለን ስንረሳው ነው። ብዙ ጊዜ ይሄ የሚከሰተው በጣም የሚያበሳጭ ፔንፉል የሆነ ትራውማቲክ የሆነ ማስታወስ እንኳን ማንፈልገውን ሜሞሪ ፑሽ አዌይ ሲያደርግልን ነው ማይንዳችን። ይህ ሀሳብ በመጀመሪያ በሲግመንድ ፍሮይድ የቀረበ ነበር። በሱ እምነትም ሰዎች ብዙ ጊዜ ሪፕሬሽንን ይጠቀማሉ እንደ ዲፌንስ ሜካኒዝም ይለናል። ሪፕሬሽን ማለት ማይንዳችን የሆነ ፔንፉል ሜሞሪዎችን አንኮንሺየስ ማይንድ ውስጥ ሲደብቅልን ነው። ማስታወስ የማንፈልገውን ነገር አንኮንሺየስ ፓርት ጋር ሲደበቅልን ማለት ነው። ዛሬ ላይ ያሉ ሳይኮሎጂስቶችንም ሞቲቬትድ ፎርጌቲንግ ሀሳቡን ሰፋ አድርገው ሪፕሬሽንን ብቻ ሳይሆን የተለያዩ ኢቨንቶችን ለምሳሌ ስለ አንድ ሰፋ አድርገው ሪፕሬሽንን ብቻ ሳይሆን የተለያዩ ኢቨን ስለ አንድ ነገር ማሰብ በመተው ራሳችንን ከዛ ነገር ዲስትራክት ማድረግ እና ያንን ነገር እንዳናስታውስ መፈለግንም ጭምር አካተው ሰፋ አድርገው ያቀርቡታል ማለት ነው ሞቲቬትድ ፎርጌቲንግ። አምስተኛ ቲዮሪ ኪው ዲፔንደንት ፎርጌቲንግ ነው። ይህ የሚከሰተው አንድ ነገር ትክክለኛውን ክሉ ስለሌለን ማስታወስ ሳንችል ስንቀር ነው። ኪው ማለት ፍንጭ ማለት ነው በአማርኛ ትራንስሌሽኑ። ሰው ያንን ነገር በምንማርበት ሰዓት ከሆነ ነገር ጋር አያይዘነው ከሆነ ፍንጭ ጋር አያይዘነው ነበር ማለት ነው። አሁን ላይ ያንን ክሉ ካጣነው ልንረሳው እንችላለን ማለት ነው። ይሄ ብዙ ጊዜ ሎንግ ተርም ሜሞሪ ላይ የሚከሰት ነው። ለምሳሌ አንድን ኤክስፔሪየንስ መጀመሪያ ያንን ነገር ሀፕን ባደረገበት ቦታ ላይ ስንሆን ወይ ደግሞ እዛ ሙድ ውስጥ ስንገባ ያንን ነገር ሞር ለማስታወስ ቻንስ አለ ማለት ነው። ብዙ ነገራቶች እንደ ክሉ ሊያገለግሉ ይችላሉ። ስሜታችን፣ ኢሞሽናችን ምናምን እንደ ክሉ ሊያገለግል ይችላል። የሆነ ሙዚቃም እየሰማን አንድ ነገር ኤክስፔሪየንስ ካደረግን መልሰን ያን ሙዚቃ ስንሰማው ሞር ልናስታውሰው እንችላለን ማለት ነው። እንዲሁም የሆነ ቦታ ላይ ከጓደኞቻችን ምናምን ጋር ሄደን የሆነ ኤክስፔሪየንስ ሜሞሪ ከፈጠረን በድጋሚ እዛ ቦታ ላይ ስናልፍ ያን ነገር የማስታወስ አዝማሚያ አለን ማለት ነው። ሶ አምስቱ ቲዮሪዎች ፎርጌቲንግ ላይ ያሉ አምስቱ ቲዮሪዎች ይህንን ይመስላሉ ማለት ነው። ሌላው የዚህ ዩኒት የመጨረሻ ሐሳብ ደግሞ ኢምፕሩቪንግ ሜሞሪ የሚል ነው። ከጊዜ ወደ ጊዜ እንግዲህ ሁላችንም ሰው ነን፣ የተለያዩ ነገሮችን እንረሳለን። ፎርጌቲንግ በብዙ ምክንያቶች ይከሰታል። ትኩረት አለመስጠት ሊሆን ይችላል፣ ዲስትራክሽን ምናምን ብዙ መንገዶች አሉት። ወደፊት እንግዲህ የበለጠ ሜሞሪያችን እንዲሻሻል የሚያገዙ ድራጎች ምናምን ሞር ቴክኖሎጂዎች ሊፈጠሩ ይችላሉ። አሁን ላይ ግን ቤስት ማድረግ የምንችለው ስትራቴጂዎችን መጠቀም ነው። እስኪ አንዳንድ ስትራቴጂዎችን ደግሞ የመጀመሪያው ፔይንግ አቴንሽን ነው። አንድ ነገር የምንረሳበት ምክንያት ራሱ ትኩረት አለመስጠት ነው። ትኩረት የሰጠነውን ነገር እንግዲህ የበለጠ የሚያስ ችሎታ አለን ማለት ነው። እንዲሁም በምንማርበት ሰዓት የተለያዩ መንገዶችን መጠቀም፣ ለምሳሌ የሚነበብ ነገር ከሆነ ማንበብ፣ መሳል፣ አክት ማድረግ፣ የሆነ የሚታይ ቪዥዋላይዝ ማድረግ ምናምን ሞር መንገዶችን መጠቀም ሞር ሜሞሪያችንን ጠንካራ እንዲሆን ወይ ደግሞ ያንን ነገር እንድናስታውሰው ያግዘናል ማለት ነው። ሌላው ኢንፎርሜሽኑን ደግሞ ሚኒንግ ያለው ማድረግ ነው። ትርጉም አልባ የሆነን ኢንፎርሜሽን መያዝ አስቸጋሪ ነው የሚሆነው። ለምሳሌ በቻይንኛ የሆኑ ቃላቶችን ሰጥቻችሁ ያንን ነገር ያዙ ብላችሁ በጣም አስቸጋሪ ነው የሚሆነው። በአማርኛ ባደርገው ግን ትርጉም ስላለው ትርጉሙን ስለምታውቁት ኦር በእንግሊዝኛ ባደርገው የተሻለ የማስታወስ ችሎታ አላችሁ ማለት ነው። ሌላው ደግሞ ቴኪንግ ዩር ታይም ነው፣ ጊዜ መውሰድ። እንግዲህ ሁሉም ነገር በአንዴ አለመማር፣ መተኛት፣ እረፍት መውሰድም ብሬኮች ምናምን አሪፍ መንገዶች ናቸው። እንዲሁም ኦቨርለርን ጨርሻለሁ አውቄዋለሁ ምናምን ብሎ ማስቀመጥ ሳይሆን መከለስ፣ መደጋገም ጠንካራ እንዲሆን ያደርጓል። በስተመጨረሻም ቴስቲንግ ዩርሰልፍ ምን ያክል ተረተናል የሚለውን መፈተሽ እንዲሁ አሪፍ ስትራቴጂ ከምንላቸው ውስጥ ናቸው ማለት ነው። ሶ በዚህ ቻፕተር እንግዲህ ሜሞሪ እና ፎርጌቲንግን በተመለከተ በደንብ አይተናል ማለት ነው። ስለዚህ ቀደም ብሎ እንደተናገርኩት ጥያቄ ጋይስ በደንብ አድርጋችሁ ጥያቄዎችን ስሩ። የተለያዩ የዩኒቨርሲቲ ጥያቄዎችን ቴሌግራም ቻናል ላይ ታገኛላችሁ። የቻላችሁትን ያክል ጥያቄ ስሩ። እኔ በጣም በጥያቄ አምናለሁ። ከፈተና በፊት በቃ ሞር ፕራክቲስ ማድረግ ሞር ጥያቄዎችን ፕራክቲስ ማድረግ ፈተና ላይ በጣም ውጤታማ የሚያደርግ ነገር ነው። ሶ በዚህ ቪዲዮ ኮመን እና ቤዚክ የሆኑትን አስረድቻችኋለሁ ማለት ነው። የዚህ የቻፕተር 4 ከእናንተ አሁን የሚጠበቀው
ክለሳ ማድረግ እና ጥያቄዎችን በደንብ መስራት ነው ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል ማለት ነው። ቪዲዮን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮኔክት ዊዝ ሚ ኦን ኦል ማይ ሶሻል ሚዲያ። መልካም የጥናት ጊዜ ኤንድ ሲ ዩ ኔክስት ታይም።